በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ሁሉ እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እናንተ የኢየሩሳሌም ልጆች ሆይ ለእኔ አታልቅሱልኝ፣ ለራሳችሁና ለልጆቻችሁ አልቅሱ። የሉቃስ ወንጌል ምዕራፍ 23 ቁጥር 29። መድኃኒታችን ኢየሱስ ክርስቶስ ሊሰቀል ወደ ቀራንዮ እየተወሰደ ባለበት ሰዓት የተናገረው ቃል ነው። ብዙ ሴቶች ከሕዝቡ መካከል ኢየሱስ ክርስቶስን እየተከተሉ እያለቀሱ ባየ ጊዜ የተናገረው ቃል ነው። ለእኔ አታልቅሱልኝ፣ ለልጆቻችሁና ለራሳችሁ አልቅሱ አለ። ከቁጥር 27 ጀምሮ ያለውን ስንመለከት ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ መካከል እጅግ ብዙዎች ተከተሉት ይላል። ዋይ ዋይ እያሉ ሙሾ እያወጡ ኢየሱስ ክርስቶስ እየደረሰበት ያለውን መከራ በዓይናቸው እያዩ ሲገፋ ሲደፋ፣ ወደ ቀራንዮ መስቀል ተሸክሞ ሲሄድ ያዩ ብዙ ሴቶች ዋይ ዋይ እያሉ ሙሾም እያወጡ ተከተሉት ይላል። በዚህን ጊዜ ኢየሱስ ወደ እነርሱ ዞር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ሆይ እናንተ የኢየሩሳሌም ልጆች ለእኔ አታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እንሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራሮችን በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቁስ እንዴት ይሆን በማለት መለሰላቸው። እንግዲህ እንደሚታወቀው በተለይ ታላቁን በየዓመቱ የምናስበውን የመድኃኒታችን የኢየሱስ ክርስቶስን ስቅለት ስናስብ በርካታ ነገሮችን እናስባለን። ይልቁንም ደግሞ ለመጀመሪያ ጊዜ በተፈጸመበት በኢየሩሳሌም የሆነውን እነዚህ ሰዎች ዋይ እያሉ ክርስቶስን የተከተሉት ሰዎች የሆሳዕና ዕለት ዘንባባ ይዘው ሆሳዕና በአርያም እያሉ የተቀበሉት ሰዎች ናቸው። አብዛኞቹ ደግሞ የስቅለት ዕለት ይሰቀል ብለው ነገሩን ከጠነሰሱት ከካህናት አለቆችና ከጻፎችና ከፈሪሳውያን ጋር ግንባር ፈጥረው በማያውቁት ሳይቀር ይህንን ንጹሐ ባሕርይ የሆነውን ጌታ ይሰቀል ዘንድ በርባን የተባለው ወንጀለኛ ነፍሰ ገዳይ እንዲፈታላቸው ንጹሐ ባሕርይ የሆነው ክርስቶስ ግን እንዲሰቀል አብረው ይሰቀል ያሉ ሰዎች ናቸው። ስለዚህ ክርስቶስ ይህንን ሁሉ ይመለከት ስለነበረ ለራሳችሁና ለልጆቻችሁ አልቅሱ፣ ለእኔ አታልቅሱልኝ። እንዲያውም ሲነበብ እንደሰማ ነው ተራሮች በላያችን ላይ ውደቁ፣ ኮረብቶችም ሰውሩን ይሉ ዘንድ ይጀምራሉ በማለት በኢየሩሳሌም ላይ የሚደርሰውን ከ40 ዓመታት በኋላ ማቴዎስ ወንጌል ምዕራፍ 24 ላይ መድኃኒታችን ኢየሱስ ክርስቶስ ስለ ደብረ ዘይት ባስተማረበት ላይ ድንጋይ በድንጋይ ላይ ሳይፈርስ አይቀርም በማለት እንደተናገረው በ70 ዓመተ ምህረት በሮማውያን የሚደርስባቸውን መከራ ኢየሩሳሌም በሮማውያን እጅ ላይ ወድቃ እንደምትፈርስ፣ ቤተ መቅደሱና ንዋየ ቅድሳቱ ሁሉ እንደሚማረኩ፣ በዛ ወቅት የሚደርስባቸውን መከራና ስቃይ ባልተወለድን ይሻለናል ብለው እስከሚሉ ድረስ
መካኖችና ያልወለዱ ብፁዓን እንደሆኑ። ምክንያቱም የሰው ልጅ መከራ ሲደርስ በዋናነት የሚታሰበው የልጆች ጉዳይ ስለሆነ ጭንቁ የሚበዛው በሕፃናት ላይ ሩጦ ማምለጥ በማይችሉ በነፍሰ ጡሮች ላይ ስለሆነ መድኃኒታችን ኢየሱስ ክርስቶስ አስቀድሞ የተናገረው ይህንን ነበር። ምክንያቱም እነዚህ ሰዎች ደሙ በልጅ ልጆቻችን ይሁን ብለው በክርስቶስ ላይ እንዴት እንደጨከኑ ሁልጊዜም የምንማረውና የምናውቀው ታሪክ አለ። እነዚህ ሰዎች ክርስቶስን ለሞት አሳልፈው ከሰጡት በኋላ ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው ብለው የዘንባባ ዝንጣፊ ይዘው ልብስ እያነጠፉ የተቀበሉትን መሲህ ክርስቶስ እንደገና ዓርብ ዕለት ደግሞ ይሰቀል ብለው በአንድ ድምፅ ጮሁ። ስለዚህ መድኃኒታችን ኢየሱስ ክርስቶስ የእነዚህን ሰዎች ሕይወትና ማንነት መጨረሻ ላይ የሚደርስባቸውን ሁሉ እያሰበ ያዘነላቸው መሆኑ ይታወቃል። የሉቃስ ወንጌል ምዕራፍ 19 ላይ እንደተገለጠው የመዳንሽን ቀን፣ የመጎብኘትሽን ቀን፣ የሰላምሽን ቀን አላወቅሽም ተብሎ የተነገረላት ከተማ ናት። የእርሱን ምሕረትና ርኅራኄ ይቅርታውን፣ ጉብኝቱን፣ የመጎብኘቱን ነገር ዘንግተው እነርሱ ግን ያላወቁት ሰዎች ሳይቀሩ በሌሎች በጥቂት ሰዎች ነገሩን አንዳንዱን ከፖለቲካ ጋር አንዳንዱን ከሃይማኖት ጋር በማያያዝ ክርስቶስ እንዲሰቀል በተለይ የሃይማኖት መሪዎች የፈጸሙት ሚና ቀላል አልነበረም። ጻፎችና ፈሪሳውያን፣ ሰዱቃውያን የተባሉት የካህናት አለቆች የተባሉት ክርስቶስ ሕዝቡ ሲከተለው በተመለከቱ ጊዜ እርሱ ከፊታቸው በሞት እስካልተወገደ ድረስ እንቅልፍ የነሳቸው ሰዎች ነበሩ። ስለዚህ እነዚህ ሰዎች በፈጠሩት መጥፎ ሴራ ሕዝቡ ሁሉ በማያውቁ ሁኔታ ይሰቀል እያለ ይጮህ ነበር። ስለዚህ ይቺ ከተማ የሚገጥማትን ነገር መድኃኒታችን ኢየሱስ ክርስቶስ እንዴት እንደገለጸው ሲነበብ ሰምተናል። ስለዚህ ምን አለ ክርስቶስ? ለእኔ አታልቅሱልኝ፣ ይልቁንም ለራሳችሁና ለልጅ ልጆቻችሁ አልቅሱ። ወገኖቼ የክርስቶስ ደም በቀራንዮ ላይ የፈሰሰው ደም ንጹሕ ደም የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል ተብሎ የተነገረለት የሰው ልጆች የዘመናት ተስፋ የሰው ልጆች የዘመናት ናፍቆት እውን ሲሆን እነዚህ ሰዎች ግን አናይህም ብለው ለሞት አሳልፈው የሰጡ ናቸው። ስለዚህ የሚደርስባቸውን ፍርድ ክርስቶስ ተናገረ። ለእኔ አታልቅሱልኝ፣ ይልቁንም ለራሳችሁና ለልጆቻችሁ አልቅሱ ሲል ተናገረ። ስለዚህ ውድ የእግዚአብሔር ቤተሰቦች ይህንን መልእክት የምትሰሙ ሁላችሁም የክርስቶስን የመስቀሉን ነገር ስናስብ በዋናነት ስለ ራሳችን እንዴት ማሰብ እንዳለብን ነው። የፈሰሰው ደም፣ የተቆረሰው ሥጋ፣ የተሰቀለው ክርስቶስ፣ ሐዋርያት የሰበኩት ክርስቶስ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ መመኪያችን እርሱ ነው በማለት ከነገረ መስቀሉ ከመስቀሉ ቃል ውጭ ሌላ ስብከት እንደሌላቸው ያስተማሩትን ይህንን ትምህርት እያሰብን በዚህ የመስቀል ዕለት ዓመት ጠብቀን ለስግደት የምንመጣ ዓመት ጠብቀን ሰሙነ ሕማማቱን ከአምላካችን ከእግዚአብሔር ጋር በቤተ ክርስቲያን ማሳለፍ አለብን ብለን ወስነን የመጣን ሰዎች የመስቀሉ ነገር ምን ያህል በልባችን አለ የሚለውን ማሰብ ይገባናል። መስቀሉ በመታሰብ ብቻ ዓመት ጠብቀን በማክበር ብቻ የሚያልፍ ሳይሆን ባለፈውም ሰሙነ ሕማማት በሚለው ርዕስ ላይ እንዳነሳሁት ዕለት ዕለት መስቀሉን ማሰብ ይገባናል። ዛሬ እያንዳንዳችን ስለ ራሳችን የሞቱ የክርስቶስ ነገር የመስቀሉ ነገር ከንቱ እንዳይሆን ማሰብ ይገባናል። እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው። ለእኔ አታልቅሱልኝ፣ ለራሳችሁና ለልጅ ልጆቻችሁ አልቅሱ አለ። ዛሬ እኔና እናንተ መስቀሉን እንዴት ነው የምናስበው? ስቅለቱን እንዴት ነው የምናስበው? የሆነልን በደሙ ፈሳሽነት ያገኘነውን የኃጢአት ስርየት ምን ያህል በእምነት የራሳችን አድርገነዋል?
ነው ወይስ ደግሞ እነዛኞች ሆሳዕና በአርያም ብለው የሆሳዕና ዕለት በምስጋና የተቀበሉትን ጌታ ዓርብ ዕለት ይሰቀል እንዳሉ እኔና እናንተስ ከሰኞ እስከ ዓርብ ያሰብነውን የክርስቶስን የመስቀሉን ነገር ይልቁንም ስቅለት ዕለት ዓመት ጠብቀን ሳይቀር የመጣን ስቅለቱን ለማሰብ የመጣን ሰዎች ከትንሣኤ በኋላ ከእሑድ በኋላ ከሰኞ በኋላስ ምን ያህል ነው የተሰቀለው ክርስቶስ ከእኛ ጋር መሆኑን የመስቀሉን ነገር ላለማሳዘን ክርስቶስን ላለማሳዘን በስጋችንም ለማክበር ምን ያህል ነው ይህንን መንፈሳዊ ነገር በሕይወታችን ተግባራዊ አድርገን ዕለት ዕለት የምናስበው? ውድ የእግዚአብሔር ቤተሰቦችን በጣም ልናስብ ይገባል። ብዙ ሰው ሰሙነ ሕማማቱን በጾም በጸሎት በስግደት አሳልፈው ከእሑድ በኋላ ግን ወደ ስካር ይመለሳል። ከእሑድ በኋላ ግን ስጋውን ለማርከስ የሚጣደፈው ስንቱ ነው። ግማሹ በዝሙት፣ ግማሹ በስካር፣ ግማሹ በልዩ ልዩ የዓለም ኖርና ኃጢአት ውስጥ መዘፈቅ ዓርብ ዕለት ስለዋለ ብቻ ክርስትና ይህ ብቻ የሚመስለው ወገኖች፣ እንዲህ አይነት ሃይማኖታዊ መንፈሳዊ ልማድ ያለን ሰዎች መስቀል ማለት ክርስቶስ በደሙ ፈሳሽነት የኃጢአታችን ስርየት የተገኘበት መሆኑን፣ ስቅለት ማለት ይህ መሆኑን ልናስብ ይገባል። ስለዚህ ይህንን የመስቀሉን ነገር ስናስብ ከውስጣችን ሊሆን ይገባል። እነዛን ሰዎች ከልብ ልናስብ ይገባል። መድኃኒታችን ኢየሱስ ክርስቶስ ትልቅ ዋጋ የሰጣቸው፣ ትልቅ ስፍራ የሰጣቸው፣ ገቢረ ተአምራት ያደረገላቸው ሰዎች የታመሙትን ፈውሶ የሞቱትን አስነስቶ በመካከላቸው የተገኘውን ይህን ጌታ ይሰቀል ብለው ለሞት አሳልፈው ሰጡት። ስለዚህ ለእኔ አታልቅሱልኝ አለ። ዛሬ የመስቀሉን ነገር ስናስብ የሚመጣብን ብዙ ሰዎች እንኖራለን። ብዙ ክርስቲያኖችን ስቃዩን የሚያሳዝነን ያ በዓይነ ሕሊናችን ተስሎ የተቀበለው ስቃይ በራሱ ላይ የደፉት የሾህ አክሊል ያንን ስናይ ምንባባቱን ትምህርቱን ስንሰማ የምናለቅስ ብዙ ሰዎችን እንኖራለን። ነገር ግን ይህ ሁሉ በዋናነት መታሰቢያነቱን ስናስብ ከምንም በላይ ለራሳችን መዳን ደግሞ ማሰብ ይገባናል። ይልቁንም ከስቅለቱ በኋላ ልክ እንደነርሱ እንዳንሆን እነርሱ ሆሳዕናን አክብሮ በማግስቱ ይሰቀል እንዳሉት እኛም ደግሞ ስቅለቱንና ትንሣኤውን አክብረን ነገር ግን በስጋችን በስራችን እንዳንሰቅለው፣ በኃጢአት እንዳንሰቅለው፣ እርሱን በማሳዘን እንደገና እንዳንሰቅለው በደሙ የተዋጀውን ሰውነታችንን እንደገና በማርከስ የተሰቀለውን ክርስቶስን እንደገና እንዳንሰቅለው ጥንቃቄ ማድረግ ይገባናል። አምላካችን እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ለእርሱ ይሁን።